أيقنت يا ربي وعرفت لو كان ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሐና መርዶ ሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ሐና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተው ነብዩ መሐመድን በህልሙ ያየችው እስልምናን የተቀበለችው የቀድሞ ሞዴል ከማስተር አብነት ጋራ ተደዋውለን ነበርና ማስተር አብነት ያነሳው ሐሳብ ያሉትን ሀብቶች ምናምን አልካደም። ያሉት ኢሲዝ ቢሊየነር ሬጂስተርድ ኢንቨስትመንት ካምፓኒ ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ዒድ ብለን ባንጠራው ሸሪዓዊ ስያሜ ያው ዒዶች ይታወቃሉ። ዒዱል ፊጥር፣ ዒዱል አድሃ በዒድነት ማለት ነው። ከዚያ በኋላ ግን ሸዋልን ያው በተለምዷዊ ስያሜ በሸሪዓዊ አጠራር ባንለውም በተለምዷዊ ስያሜ ትንሽ ዒድ ብለው ይጠራዋታል። ይሄ ከሸሪዓ ጋር አይጋጭም። በሸሪዓችን በእስልምና ለኛ የተደነገጉልን ሁለት በዓሎች አሉ። فمن شرح الله صدره للإسلام فهو على نور من ربه المسلم قلبي خافق دوما بحب الله فأعمالي وأقوالي وعطرها بذكر الله فبسم ነብዩ መሐመድን በህልሙ ያየችው እስልምናን የተቀበለችው የቀድሞ ሞዴል እንደዚህ ነበር እያለቀሰች ነብዩ መሐመድን ያየችበትን ተግባር ስታሳይ ኡምራ ሂዳ ነው ከሰለመች በኋላ። እናም በእንቅልፍ ልቧ እንዲህ ትላለች። ወደ ነብዩ መሐመድ መቃብር ተጠጋን። በዚህ ጊዜ ነበረ አንድ በጣም የሚያምርና ግርማ ሞገሱ የሚያስፈራ ሰው ያየ ነው። በጣም የሚያምር ፊቱ ላይ ኑር ያለው ሰው ነው። እናም እሱን ፈዝጄ ለሰዓታት አየሁት ትላለች። እናም ያክስቴ ልጅ እንድታየው ስነግራት እርሷ ግን ልታየው አልቻለችም። የት ነው እያለች በተደጋጋሚ ጠይቀኛለች። እኔ ግን ያንን ሰው አይኔን መንቀል እንኳን አልተውኩም። አሁን ራሱ አይኔ ላይ ያለብኝ ስትል ነበረ በለቅሶ የነብዩ መሐመድን መልክ በእንቅልፍ ልቧ ካየች በኋላ። ከዛ በኋላ ነበረ ከእንቅልፏ ከነቃሽ በኋላ አንድ ሼክ ጠየቅኩኝ ስላየሁት ህልም ብላ ታስረዳለች። እናም ያ ሼክ ማለት ነው እሳቸው አዩሽ እንዴ ብሎ ሲጠይቀኝ ማለት ነው እኔ እንኳን ሊያዩኝ ቀርቶ እኔ ለዛ ቦታ ብቁ አልደለሁም ብዬ ነው ማስበው ስትል ነበር የተናገረችው። በኋላ ላይም እያለቀሰች ፈጣሪ ሆይ ለምን እኔን ሞዴል አረከኝ፣ እዛ መጥፎ ቦታ ለምን አዋልከኝ ብላ ስታለቅስ ትታያለች። እርሷን ያቀረበቻት ታዋቂዋ ቲክታከር ልልጄ ራሱ ማለት ነው በማልቀስ በአንቺ ቀናሁኝ እኔም ነብዩ መሐመድን ማየት እፈልጋለሁ ስትል ነበረ። ሱብሃንአላህ። አላህ ከየት አምጥቶ የት እንደሚያደርሳችሁ ተመልከቱ። በአላህ ላይ ተስፋ አይቆረጥም። ብዙዎችን ከሰሞኑ ይህ ቪዲዮ አነጋግሯል። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይህንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ዛሬ በእጃችሁ ላይ ያለው ስልክ መልእክት መቀበያ ብቻ ሳይሆን የታገተችው እህታችን ሐና ከሞት አፋፍ የምናስጥልበት የትግል መሳሪያ ነው። ይህንን ቪዲዮ ሼር ማድረጋችሁ ተራ ተግባር አይደለም። ይልቁንም ለሐና ነጻነት በር መክፈቻ ነው። ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሐና መርዶ ዛሬ በሌላ አስደንጋጭ ግን ደግሞ ተስፋ በሚፈነጥቅ እውነት ተተክቷል። ሐና በሳውዲ አረቢያ የነበራትን ቆይታ በህጋዊ መንገድ ለመቀጠል የመኖሪያ ፍቃዴን አሰርቼ በነጻነት እኖራለሁ፣ ራሴንና ቤተሰቤን እለውጣለሁ፣ ልጄንም በኩራት አሳድጋለሁ በሚል ብርቱና ንጹህ ተስፋ በሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ይሁን እንጂ በሳውዲ ድንበር በረሃ ላይ ህይወቱ አልፋል ተብሎ የተሰራጨውን መርዶ የሁላችንም ቅስም የሰበረና ተስፋ ያስቆረጠ እጅግ በጣም አሳዛኝ ዜና ነበር። በሳውዲ አረቢያ ለመኖሪያ ፍቃድ መኖር ያለውን መሪር ስቃይ የፖሊስ መኪና የሳይረን ድምጽ በተሰማ ቁጥር የሚፈጠረው ድንጋጤና የስነ ልቦና ቀውስ ሁሉም ሰው ያውቀዋል። ያንን የፍርሃት ኑሮ ሸኝታ በክብርና በነጻነት ሰርታ ልጇን ለማሳደግ ስትል ነበር ብቸኛው አማራጭ አድርጋ አደገኛውን የየመን በረሃ ለመጋፈጥ ጉዞ የጀመረችው። ያ የሐዘን ዜና በተለይ በቅርቡ የወለደችውን ጨቅላ ልጇንና የእናትነት ስሜቷን ለምናውቅ ሁሉ በሳውዲ ድንበር ላይ በረሃ ላይ ቀርታለች መባሉ የህሊና እረፍት የሚነሳ መሪር ክስተት ሆኖ ሰንብቷል። ዛሬ ያ የሐዘን ጨለማ ተገፎ ተስፋ ሰጪ መረጃዎችን መውጣት ጀምረዋል። ሐና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተውናል። ይህ መረጃ በአንድ በኩል በህይወት የመኖር እድሏን በማብሰሩ ደስታ ቢፈጥርም፣ በሌላ በኩል ግን በሰዎች ታግታ በስቃይና በሰቆቃ እጅ መሆኗን ስንረዳ
ስብራታችን ዳግም ጥልቅ ሆኗል። ሀና ዛሬ ድምፅ ያገኘችውና እውነታውን ፍንጭ የሰጠው የማህበራዊ ሚዲያ ተጠቃሚ በመሆኗ ብቻ ነው። ይህ ደግሞ ሌላ ትልቅ ጥያቄ እንድናነሳ ያስገድደናል። ስንትና ስንት በሚዲያ የማይታወቁ ማንም ድምፅ ያልሆናቸው ብዙ ወገኖቻችን መሞታቸው ሳይረጋገጥ ሞቱ ተብለው ተረስተው፣ ነገር ግን ልክ እንደ ሀና በአጋቾች እጅ ታፍነው እየተሰቃዩ ይሆን የሚል ጥያቄ እንድናነሳ ግድ ሆኗል። በመጨረሻም ለመላው የኢትዮጵያ ህዝብና ለማህበራዊ ሚዲያ ተጠቃሚዎች በሙሉ ሀና አልሞተችም የሚሉ መረጃዎች መውጣታቸው የተስፋ ጅማሮ እንጂ የጉዞው ፍጻሜ አይደለም። ደስታችን ሙሉ የሚሆነው እህታችን ሀና በአካል ተገኝታ ነፃነቷ ተረጋግጦ ወደ ቤተሰቦቿ ስትመለስ ብቻና ብቻ ነው። እስከዛው ግን ለሀና ሁላችንም ድምፅ መሆናችንን ልናቆም አይገባም። በሳውዲ ድንበር አካባቢ በዜጎች ላይ የሚፈጸመው ይህ አሰቃቂ የእገታ ተግባርና የሰዎች ዝውውር ወንጀል ዓለም አቀፍ ትኩረት እንዲያገኝና ሀናን ጨምሮ ሌሎች የዚሁ ጥቃት ሰለባዎች ሁላችሁም የፍትህ ድምፅ እንድትሆኑ በፈጣሪ ስም ማጸናለሁ። ሀና ዛሬም የተስፋችን ምልክት ነች። ያ በረሃ ውስጥ የፈሰሰው እንባዋ ታብሶ ልጇን በነፃነት እንድታቅፍና በሰላም ከመላው ቤተሰቦቿ ጋር እንድትቀላቀል ሁላችንም በአንድነት ልንቆምላት ይገባል። ሁላችንም ድምፅ ልንሆን ይገባል። መጋቢት 17 2018 ዓ.ም ቸር ያሰማን። እና ስለ ሀና እኔ የዋሸኋችሁም ወይ የደበቅኳችሁም ነገር ምንም አይነት ነገር የለም። የተነገረን ሞታለች ብሎ ተነገረን። ያንን ነገር ነው እኛም ለህዝብ ያሳወቅ ነው። ያ ደግሞ ቪዲዮ በእኔ ቤት ስለተለቀቀ ያ ደግሞ እኔን ተጠያቂ የሚያደርገኝ ከሆነ ፎሎ ያደረጋችሁኝ እናንተ ናችሁ። እንድለወጥ የተሻለ ህይወት እንዳገኝ ብላችሁ ፎሎ ያደረጋችሁኝ እናንተ ናችሁ። ፎላችሁንም ማንሳት ትችላላችሁ፣ አካውንቴንም መዝጋት ትችላላችሁ። እኔ ችግር የለውም። በጉልበቴ ሄጄ እዛው ገጠሬ ላይ መስራት እችላለሁ። ወንድ ልጅ ነኝ። እንደማንኛውም ሰው መስራት እችላለሁ። ወደ ሀገርም ልገባ ያሰብኩት እንደማንኛውም ሰው እንደሚገባው ገብቼ የተሻለ እንጀራ ለማግኘት ነው እንጂ ሌላ ነገር አስቤ ወይ ይሄ ቪዲዮ ዛሬ ላይ እኔን ተጠያቂ ያደርገኛል ብዬ አይደለም። ያ ቪዲዮ ደግሞ እኔን ተጠያቂ የሚያደርገኝ ከሆነ ሁላችሁንም በጣም ይቅርታ። በንግግሬም ካስቀየምኳችሁ ያስደበርኳችሁም ካላችሁ ከዚህ በኋላ መቼም እንደዛ አይነት ነገር ይሄ ስህተት ለኔም ትምህርት ስለሆነ በጣም ይቅርታ ሁላችሁንም። ቅንጭላቴ በጣም እየተጨናነቀ ነው እና እኔም መጠየቅ የምትፈልጉት ነገር ካለ በማንኛውም ሰዓት አለው፣ በማንኛውም ሰዓት እገኛለሁ። በጣም አድርጌ አመሰግናለሁ ሁላችሁም። ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ለህዝቡ አድርሱልኝ። አመሰግናለሁ ሁላችሁም በያላችሁበት ፈጣሪ ከማስተር አብነት ጋር ተደዋውለን ነበርና ማስተር አብነት ያነሳው ሐሳብ ያሉትን ሀብቶች ምናምን አልካደም። ያሉት ኢሲዝ ቢሊየነር እሱን የካደበት ምንም ነገር የለም። ግን ሀብቱን ያገኘውበት መልክ ያልከው ነገር ምንም የሚያሳምን ነገር ስላልሆነ አንተ ከፈለግ ለህዝብ ነግረህ ማሳመን ትችላለህ። ግን እኔ ያመንኩ ነገር አሞኛል ስላልክ ይህንን አክሰፕት አድርጌ ከዚህ በኋላ ወጥቼ የሆነ አሮጊት ላይ የሆነ ህፃን ላይ ድራማ ሰራለሁ ብትል ቃላችን ይቋረጣል ማለት ነው። ምክንያቱም አንተ እስኪሻል ድረስ ጋፕ እናደርግልሃለን ወይ ያደርግልሃለሁ ብዬ ተስፋ አደርጋለሁ። ከዛ ውጭ ከፕሮፋይል ላይ ያሉ የባለስልጣናትን ምናምን ፕሮፋይል ያረካቸውን ነገሮች ከፕሮፋይል ላይ ታወርዳለህ። ከዚህ በኋላም እኔ የእርዳታ ድርጅት ነኝ ብለህ በየቦታው በሬት ቦታ የምጠይቀውን ነገርም አርፈህ ትቀመጣለህ። አለበለዛ ያንተ ማልቀስ ያንተ የየ እኔ በዳይፐር ነው የምሄደው ምናምን የምለው ነገር የሚሰራ ነገር አይደለም። አካባቢያችሁ ላይም እኔ ባለስልጣን አውቃለሁ፣ የፌዴራል ባለስልጣን አውቃለሁ፣ የፈለኩትን አሳስራለሁ የምትሉ አንተና አንተን ደጋፊዎች የመሰላችሁ ስነ ስርዓታችሁን ያዙ። አጭበርባሪዎች ለህግ ትቀርባላችሁ እና ጤናን ጠብቅ። አንድ ነገር እርዳታ ድርጅት ላይ የሆነ ነገር ያደርጋለሁ ካልክ ቃል እኔ እናንተ መሀል የገባ ነው ቃል ይታጠፋል ማለት ነው እና አርፈ ተቀመጥ። አይሶይ አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። እስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም።
በህግ ነው እኛ የምንሄደው። ኤኒዌይ A few moments later. عيد ብለን ባንጠራው ሸሪዓዊ ስያሜ ያው ዒዶች ይታወቃሉ። ዒዱል ፊጥር፣ ዒዱል አድሃ በዒድነት ማለት ነው። ከዚያ በኋላ ግን ሸዋልን ያው በተለምዷዊ ስያሜ በሸሪዓዊ አጠራር ባንለውም በተለምዷዊ ስያሜ ትንሿ ዒድ ብለው ይጠሯታል። ይሄ ከሸሪዓ ጋር አይጋጭም ስንል ምን ማለት ነው? ዒድ መደሰቻ ቀን ዞሮ ይመጣ በየጊዜው እየዞረ የሚመላለስ ቀን ማለት ነው። በዚያ ሐሳብ ያድርገ ነው የቋንቋዊ ይዘቱን ይዘን ወይም ደግሞ ዑርፊ በሆነ አጠራር የተለምዷዊ ሰዎች የተግባቡበት የሆነ አጠራር ይዘን ያ ትንሿ ዒድ ብንለው ሐራም የሰራን አንሆንም፣ ክልክልም አይደለም። ይሄ እንደ ስያሜ ነው። እሺ እንደ ትግበራ ጋር ደግሞ ስንመጣ ደግሞ ምን ችግር አለው ሸርዓን? አንዳንዶች ይሄ ቢድዓ ነው እንደዚህ ነው የሚሉ ሰዎች አሉ። በሸሪዓችን በእስልምና ለኛ የተደነገጉልን ሁለት በዓሎች አሉ፣ ዒደል ፊጥርና ዒደል አድሃ። እነዚህ ከሁለቱ በዓሎች ውጭ ኢስላም የሚያውቀው ምንም አይነት በዓል የለም። አሁን እንደሰማችሁት ስድስቱን የሸዋል ቀናት ከጾምን በኋላ የሸዋል ዒድ ብሎ ማክበር በሸሪዓ ላይ የተደነገገ ነገር አይደለም። የሚያከብሩ ሰዎችም ምንም አይነት ከሸሪዓ የሚያቀርቡት ማስረጃ የለም። እንደሰማችሁት ምን ችግር አለውና ምን አለበት ከሚሉ ማምታቾች ውጭ ማለት ነው። ምክንያቱም እነዚህን ስድስት የሸዋል ቀኖች ነብዩ ሰለላሁ ዐለይሂ ወሰለም ጾመዋቸዋል። የሸዋል ዒድ ብለው አክብረው አያውቁም። ሱሐቦች ጾመውታል። የሸዋል ዒድ የሚባልን ነገር አያውቁም። ሰለፎቻችን ጾመውታል። የሸዋል ዒድ የሚባልን ነገር አያውቁም። ዛሬ ታዲያ ከየት መጣ? ምን አመጣው? ምን ችግር አለውና ምን አለበት የሚሉ ዝባዝንቴዎች ብቻ ያመጡት ነገር ነው። ሸሪዓ ላይ የፈለግነውን ነገር አምጥተን ምን ችግር አለውና ምን አለበት ብለን አለባብሰን መሄድ አንችልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሸሪዓ ላይ የሳቸው ትእዛዝ የሌለበትን ስራ እንዳንሰራ አዘውናል። መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረድ ብለዋል። የኛ ትእዛዝ የሌለበትን ስራ የሰራ ስራው ተመላሽ ነው ብለው ተናግረዋል። ከዚህም በተጨማሪ መን አህደተ ፊ አምሪና ሀዛ ማ ለይሰ ሚንሁ ፈሁወ ረድ፣ በዚህ በዲናችን ላይ ከዲኑ ያልሆነን ነገር ያስገኘ ያ ስራው ተመላሽ ነው ብለዋል። ከዲኑ ለመሆን ደግሞ ያ ያመጣነው ነገር ከዲኑ ነው ብለን ለመሞገት ደግሞ ጥሩ መሆኑ ሳይሆን የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ወይስ የአላህ ሱብሓነሁ ወተዓላ ትእዛዝ አለበት የሚለውን ነገር ደግሞ በደንብ ልናጣራ ይገባል ማለት ነው። ስለዚህ ስድስቱን የሸዋል ቀናት ከተጾሙ በኋላ የሸዋል ዒድ ብሎ በዒድ መልኩ ማክበርና ቀኑን እንደ ዒድ አድርጎ መያዝ አዲስ የመጣ ቢድዓ የሆነ ተግባር ነው። ሸሪዓ ያልፈቀደበት ሰሐቦችም የሚያውቁት የሆነ መጥ የሆነ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ኩሉ ቢድዓቲን ዶላላ፣ ሁሉም ቢድዓ አዲስ ነገር ሁሉ ጥመት ነው ብለው ተናግረዋል። አላህ ሱብሓነሁ ወተዓላ ሙሽሪኮች አዳዲስ ነገራትን እያመጡ በራሳቸው መልኩ አላህን ያመልኩ ስለነበረ ይህንን ተግባራቸውን አውግዞባቸው አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ ብሎ አውግዟቸዋል። ወይስ ለነሱ ተጋሪዎች አላቸውን? አላህ ያላዘዘበትና ያልፈቀደበትን ነገር የሚደነግጉላቸው ተጋሪዎች አላቸው እንዴ ብሎ በውግዘት መልኩ ይናገራል። አሁንም ቢሆን አላህ ያላደረገውን ነገር ዒድ ነው ብሎ ማለት፣ አላህ ያልፈቀደበትን ነገር ይሄም ይቻላል ብሎ ማለት ይሄ ሙሽሪኮችን አላህ ያወገዘበት ቃል የሚያገኘው ይሆናል። በሁሉም ነገራችን የነብዩ ሰለላሁ ዐለይሂ ወሰለም መንገድ ብቻና ብቻ ልንከተል ይገባል። አላህ ሱብሓነሁ ወተዓላ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ በእርግጥም በአላህ መልእክተኛ ላይ መልካም የሆነ መከተል አለላችሁ ብሎ ተናግሯል። የሆነ ነገር ስንሰራ ልናጣራ የሚገባው አላህ አዞበታል ወይስ ነብዩ ሰለላሁ ዐለይሂ ወሰለም አዞበታል የሚለውን ነገር እንጂ ምን ችግር አለው ይሄ እኮ እንደዚህ ነው ይሄ እኮ እንደዚህ ነው የሚለው ነገር ሸሪዓ ላይ ቦታ የሚሰጠው ነገር አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ሱና ችላ የሚል ሰው፣ የሰለፎችን ጎዳና ችላ የሚል ሰው ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ቢድዓ ላይ በዚህ አይነት መልኩ በምን ችግር አለው መዝሀብ ሲዘፈቅ ትመለከታላችሁ። አህሉል ከላሚ ወአህሉር ረእይ ቀድ ጀሂሉ ዒልመ አልሐዲስ الذي ينجو به المرء لو انهم عرفوا الآثار من حرفوا عنها الى غيرها لكنهم جهلوا እንዳሉት አህሉል ከላም የፍልስፍናና አህሉል ረእይ የአስተያየት ባለቤቶች ማለት የጥሩ አስተያየት ባለቤት ማለት ሳይሆን አላህና መልእክተኛው የሆነ ነገር ከደነገጉ በኋላ በራሳቸው አስተያየት አይ ይሄ ነገር እኮ እንደዚህ ቢሆንም ችግር የለውም ምን ችግር አለው እያሉ ሸሪዓን የሚቃረኑ አካላት ማለት ነው። እነሱ ሐዲስንና አታርን ቢረዱ ኑሮ ከትክክለኛው መንገድ አይዘኑበሉም ነበር ብሎ በግጥም መልኩ እንደሚገልጹት የነብዩ ሰለላሁ ዐለይሂ ወሰለም ሱና የተረዳ የሷሐቦችን የሰለፎችን መንገድ የተረዳ አካል በእንደዚህ አይነት ቢድዓዎች ላይ ሲዘፈቅ አይገኝም።
ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን በጣም ተቃውመዋል። ሰለፎች ከቢድዓ በጣም አስጠንቅቀዋል። ጥሩ ነው የሚሰራው እኮ ዚክር ነው እንደዚህ ነው በሚለው ነገር ሰለፎች ሷሐቦችም በዚህ አይነት ምክንያቶች ከቢድዓ ሲዘናጉ አይስተዋልም። ምክንያቱም ኢብኑ ዑመር ረዲየላሁ ዐንሁም እንደሚናገሩት ሰዎች መልካም ነው ብለው ስላሰቡትና ጥሩ አድርገው ስላዩት ቢድዓ ጥሩ ነገር ሊሆን አይችልም። ኩሉ ቢድዓቲን ضላላ ወኢራአሃ الناس ሐሰና ይላል። ሁሉም ቢድዓ ነገር በዲን ላይ የተፈጠረ አዲስ ነገር ጥመት ነው፣ ሰዎች መልካም አድርገው ቢያዩትም እንኳን ይላል። ስለዚህ የሸዋል ዒድ የሚባል ነገር በዲናችን የለም፣ ልንጠነቀቅ ይገባል። በነብዩ ሰለላሁ ዐለይሂ ወሰለምና በሰሃቦች መንገድ ላይ ብቻ ልንብቃቃ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።